በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። እንደምቆያችሁ ይህ በየሳምንቱ የሚቀርብላችሁ ከራዲዮ የተሰኘው ፖድካስታችን ነው። እንኳን ለበዓለ ትንሣኤው በሰላም አደረሳችሁ እያልን ዛሬ ትንሣኤን በዓል በተመለከተ ፕሮግራም ይዘንላችኋል። አብራችሁን ቆዩ። መርሃ ግብራችን ለመጀመር መምህራችን በመካከላችን ተገኝተዋል። ራሳችሁን አስተዋውቁልና ወደ ውይይታችን እንቀጥላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በመላው ዓለም የምትገኙ የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው አደረሳችሁ አደረሰን። እኔ መጋቤ ብሉይ ወሐዲስ መምህር አብርሃም ተከስተ በኮተቤ ደብረ ቀራንዮና ደብረ ምሕረት ቅድስት ኪዳነ ምሕረት ቤተክርስቲያን የመጽሐፍ መምህር ነኝ። እሺ መምህራችን ራሳችሁን አስተዋውቀውልናል። ዛሬ ትንሣኤን በተመለከተ ውይይት ይኖረናል። የትንሣኤን ሰላምታም አድርገናል። የበዓለ ሀምሳን ሰላምታ ትንሣኤ ማለት ምን ማለት ነው ከሚለው እንጀምራለን። መምህራችን እሺ ትንሣኤ ማለት እንግዲህ ያው ተንሥአ ተነሳ ከሚለው ግስ የወጣ ሲሆን ትንሣኤ ማለት የነፍስና የሥጋ ተዋህዶ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ተነስቷል። ይሄ መነሳቱ ትንሣኤ ይባላል። ትንሣኤ እንዲሁ የመጣ ነገር አይደለም። አስቀድሞ በትንቢት የነበረ ነው። አስቀድሞ ነቢያት ትንቢታቸው ወደ ጽንሰቱ ይመራናል፣ ወደ ልደቱ ይመራናል፣ ወደ ስቅለቱ ይመራናል። እንደገናም ደግሞ ወደ ሞቱ፣ ወደ ትንሣኤው፣ ወደ እርገቱ እስከ መጨረሻው ድረስ ጀምሮ የነቢያት ትንቢት ነው የሚመራ። ስለዚህ ነቢያት ስለ ትንሣኤው አስቀድሞ ተናግረውታል። ይሄ የነቢያት ትንቢት የረጅም ጊዜ ትንቢት ይባላል። የረጅም ጊዜ ትንቢት የሚባለው የዳዊት መዝሙር 3 ከቁጥር 5 ላይ አንሰ ሰከውኩ ወኖንኩ ወተንሳይኩ እስመ እግዚአብሔር አንሰአኒ ይላል። እኔ ተኛው አንቀላፋሁ እግዚአብሔርነቴ አስነስቶኛል ይላል። ይሄ አስቀድሞ ነቢይ ዳዊት የተናገረው ወደፊት ስለሚሆነው ነገር ሁሉ የክርስቶስን ወደዚህ ዓለም መጥቶ ተጸንሶ ተወልዶ ዓለምን አድኖ እንደሚነሳ አስቀድሞ የረጅም ጊዜ ትንቢት የተናገረው አስቀድሞ ነቢየ እግዚአብሔር ቅዱስ ዳዊት ነው። ነቢየ እግዚአብሔር ቅዱስ ዳዊት በዚህ ብቻ አልበቃውም። ቀጠለና ወተንሥአ እግዚአብሔር ከመ ዘንቃዕ እምነዋም፣ እግዚአብሔር ከእንቅልፍ እንደሚነቃ ሰው ተነሳ፣ ወከመ ኃያል ወህዳገ ወይን ይላል። ልክ የወይን ጠጅ ስካር እንደተወው ሰው እንደ ኃያልም ሰው ተነሳ ይላል። ወቀተለ ጸሮ በድህሪሁ፣ ቀጠለና አለ ጠላቱን ገሎ ይላል። ጠላቱን ገሎ ተነሳ ይላል። ምን ማለት ነው ጠላት የሚለው? ወቀተለ ጸሮ በድህሪሁ ማለት ጠላት ዲያብሎስን የሁሉ የሰው ሁሉ ጠላት የሆነ ከገነት አዳምና ሔዋንን ያባረረ አንገታችን ደፍተን እንድንኖር ያደረገ የሰው ልጆች ሁሉ በቁራኝነት በመርገመ ሥጋ በመርገመ ነፍስ እንዲኖሩ ያደረገ ነው ዲያብሎስ ማለት ነው። ስለዚህ ይህንን ሁሉ ወቀተለ ጸሮ በድህሪሁ ጠላት ዲያብሎስን ምንድነው እዛ በመስቀል ተርከዛውሱ ቀሰፈው ወይም ደግሞ ጠርቆ ያዘው ነው። ስለዚህ ጠላታችን ዲያብሎስን እሱ ቀተለው፣ ገደለው፣ ከሹመቱ ከልዕልናው አዋረደው፣ ከሹመቱ ሻረው ነው። ስለዚህ ይሄ ምን ይባላል? የረጅም ጊዜ ትንቢት ይባላል። አስቀድሞ የወይን ጠጅ ስካር ወይም ደግሞ ከእንቅልፍ እንደሚነቃ ሰው ብሏል። የተኛ ሰው እንግዲህ ለያው መነሳቱ አይቀርም፣ ይነሳል። ደግሞ የሞተ ሰውም ደግሞ መነሳቱ አይቀርም። የወይን ጠጅ ስካር እንደያዘው ሰው ይላል። ስካር የያዘው ሰው መልቀቁ አይቀርም። ኖህን ስንመለከት ኖህ ሰክሮ ነበረ፣ አንቀላፍቶ ነበረ ይላል። ኖህ የሰከረው በወይን ጠጅ ነው። ክርስቶስ ግን ምንድነው? ኖህ የጠጣው ምንድነው ሲባል የወይን ጠጅ ነው። ክርስቶስ ግን የሞት ጽዋ ነው የጠጣው። የሞት ጽዋ ነው የጠጣውና ከዚያ ጋር ያነጻጽረዋል እንቅልፍንና ስካርን እያያያዘ። አሁን ኖህን ያሰከረው ምንድነው? የወይን ጠጅ ነው። እኛ ክርስቶስ ጋር ስንመጣ ግን ምንድነው? የሰው ፍቅር ነው እዚህ ያደረሰው ማለት ነው። አስቀድሞ ፍቅር ሰሃቦ ለወልድ ኃያል መንበሩ ወአብጽሖ እስከ ለሞት ይላል። የሰው ፍቅር ስቦት ወደዚህ ዓለም መጣ ነው። ፍቅሩንም የገለጸው ደግሞ ፍጹም ያደረገው በመስቀል ላይ በመገለጥ ነው። ስለዚህ ይሄ ምን ይባላል? የረጅም ጊዜ ትንቢት
አስቀድሞ በዳዊት ላይ ወተንሥአ እግዚአብሔር መዝሙር 77 ቁጥር 65 ላይ የሚገኝ ኃይለ ቃል ነው ማለት ነው። ስለዚህ ይሄንን ተናገረ። የአጭር ጊዜ ትንቢት ደግሞ ወደ ሐዲስ ኪዳን ስንመጣ እሱ ራሱ ተናግሮታል። ምንድን ብሎ ነው የተናገረው? የሰውን ልጅ ይሰቅሉታል፣ ለመከራ አሳልፈው ይሰጡታል፣ ይገሉታል፣ ይሰቅሉታል። የአጭር ጊዜ ትንቢት እስካሁን ያየነው የረጅም ጊዜ ትንቢት ነው ዳዊት የተናገረው ማለት ነው። አሁን ደግሞ የአጭር ጊዜ ትንቢት ራሱ ክርስቶስ እንዲህ ብሎ ተናግሯል። የሰውን ልጅ ለመከራ አሳልፈው ይሰጡታል፣ ይሰቅሉታል፣ ይገሉታል፣ በሶስተኛው ቀን ይነሳል ብሏል። አሁን ስለ ራሱ ነው እየተናገረ ያለው። የሰውን ልጅ ብሎ የተናገረ የሰው ልጅ ራሱ ነው። ምን ይባላል? ይሄ አርቆ መናገር ይባላል። ራሱን አርቆ ይናገራል ማለት ነው። ስለዚህ ለመጻሕፍት አርቆ መናገር የተለመደ ነው። ራሱን ነው አስቀድሞ እንደሚሰቀልም እንደሚገረፍም የነቢያት ትንቢት እንዳለ ሆኖ ራሱ ደግሞ የአጭር ጊዜ ትንቢት ተናገረው ይሄ ነውና ትንሳኤ ይሄንን ይመስላል። ትንሳኤ የሚባለው ትንሳኤ መነሳት የሚባለው ይሄ ነው። ከሱ በፊትም የተነሱ እኮ ነበሩ። ግን የኛ ትንሳኤ ብለን የምንናገረው አሁን የምናከብረው የያዝነው በዓል ምንድነው? የክርስቶስን መነሳት ነው። የክርስቶስ በዓለ ክርስቶስ ወይም በዓለ ትንሳኤ ዘክርስቶስ የክርስቶስ የትንሳኤ በዓል እሱን ነው አሁን እያከበርን ያለ ነው ማለት ነው። ስለዚህ ትንሳኤ ማለት የነፍስና የስጋ ተዋህዶ ክርስቶስ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ነፍሱን አዋህዶ በቃ ብርሃነ መለኮቱን ገልጾ ሙስና መቃብርን አጥፍቶ የተነሳበት ምን ይባላል? ትንሳኤ ይባላል ነው። እንደውም ከአምስቱ አዕማደ ምስጢራት አንዱ ምንድነው? ምስጢረ ትንሳኤ ሙታን ነው። እንደው እኮ ይላል አሁን ምስጢረ ትንሳኤ ሙታን አሁን ባይኖር ኖሮ ምን እንሆን ነበረ? ምስጢረ ሥላሴን አምነን ተቀብለናል። ምስጢረ ሥጋዌን አምነን ተቀብለናል። ከዛም ደግሞ ምስጢረ ጥምቀትን አምነን ተቀብለናል። ክርስቶስ ተጠመቀ ብለናል። ከዛ ከጥምቀት በኋላ ደግሞ ያው ምስጢረ ቁርባንን እንቀበላለን። ስጋውን ቆርሶ ደሙን አፍስሶ በመልዕልተ መስቀል ላይ ሰጥቶናል። ያ ምስጢረ ቁርባን ይባላል ማለት ነው። ያ አሁን ይሄንን አምነን ተቀብለን የመጨረሻው ምስጢረ ትንሳኤ ባይኖር ኖሮ ይሄ ሁሉ ገደል ይገባል ማለት ነው። ትምህርቱ ሁሉ ምንም ባዶ ነበር የሚሆነው። ለዚህ እኮ ነው የአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 14 ላይ ክርስቶስ ባይነሳ ኖሮ ነው የሚለው። ክርስቶስ ባይነሳ ኖሮ እንግዲያው ስብከታችን ትምህርታችን ከንቱ ነው ይላል ሐዋርያው ቅዱስ ጳውሎስ። ያ የሃይማኖት ስብከታ ምን ሰብከው የሃይማኖት ስብከት አይኖርም ነበር። ምን መሰከረው ስለ ክርስቶስ ምን መሰከረው ምስክርነት አይኖርንም ነበር ክርስቶስ ባይነሳ ኖሮ ማለት ነው። ስለዚህ ወነሴፍ ትንሣኤ ሙታን ብለን የምንጸልየው ጸሎት ራሱ አይኖርንም ነበር። አንዳንዶች ከኛ መካከል እንደሚሉት ይላል ሰዱቃውያን ማለት ነው። እነዚህ ሰዱቃውያን ትንሣኤ ሙታን የለም ብለው የሚያምኑ ናቸው። ፈሪሳውያን ደግሞ ትንሣኤ ሙታን እንዳለ ያምናሉ። አሁን ልዩነቱ ምንድነው? እነሱ ያው ፈሪሳውያን እነሱ ከተነሳን በኋላ ግን ተጋብተን እንኖራለን ብለው ያምናሉ ከሚስቶቻቸው። ያ አይደለም። ሰው ልጅ ከተነሳ በኋላ ምንድነው የሚኖረው? እንደ መላእክት ሆኖ ነው የሚኖረው። ስለዚህ የትንሣኤ የምንለው የክርስቶስ መነሳት ልክ ሃይማኖታችንን እንድንሰብክ አድርጓል ማለት ነው። ትንሣኤ ሙታን ክርስቶስ ባይነሳ ኖሮ ይላል ሐዋርያት በአይሁድ ፊት ምን ብለው ይመሰክሩ ነበረ? እናንተ የሰቀላችሁት እናንተ የገደላችሁት ይሄው በሶስተኛው ቀን ተነሳ ብለው ሳያፍሩ መልስ ሲሰጡ የነበሩት በክርስቶስ ትንሣኤ ነው። እነሱንም ኃይል ሰጥቷቸዋል። በኋላ ያው በመንፈስ ቅዱስ ጰራቅሊጦስ ከወረደ በኋላ ደፋር ሆነው ጽኑዓን ሆነው ከጥንት ጀምሮ ከጽንሰቱ ጀምሮ እስከ እርገቱ እስከ ዳግም ምጽአቱ ድረስ ስለሚሆነው ነገር ሁሉ ክርስቶስ ስላስተማረው ትምህርት ሁሉ ሳይፈሩ ምንም ነገር በአይሁድ ፊት ማለት በፈሪሳውያን ፊት ለክርስቶስ ያልተመለሱ ናቸው። እንኳን ለነሱ ፈርተው ነበረ። በእርግጥም ከዛ ጰራቅሊጦስ መንፈስ ቅዱስ ከወረደላቸው በኋላ ከታች ጀምሮ ከጽንሰቱ ጀምሮ ቅድመ ዓለም ከመኖሩ ጀምሮ ምስጢረ ሥላሴንም ምስጢረ ሥጋዌንም ምስጢረ ጥምቀትንም የሞቱን ነገር የትንሣኤውን ነገር የእርገቱን ነገር በድፍረት ሲያስተምሩና ሲሰብኩ ኖረዋል። ስለዚህ ትንሣኤ ማለት ባጭሩ ይሄንን ይመስላል። ቃልት ያሰማልን መምህር በጣም በሚደንቅ ሁኔታ አድርገው ነው የገለጹልን። ወደ ሁለተኛው ጥያቄያችን እንሂድ። ሁለተኛ ጥያቄያችን የሚሆነው ፋሲካ ማለት ምን ማለት ነው? መነሻውስ ምንድነው የሚል ይሆናል። ፋሲካ ማለት እንግዲህ ፋሲካ ኦሪትና ፋሲካ ወንጌል ይባላል። ፋሲካ ኦሪት፣ ፋሲካ ወንጌል ይባላል። ፋሲካ ማለት ማለፍ፣ መሻገር፣ ደስታ ተብሎ ይተረጎማል። መነሻው እንግዲህ ይሄ ትርጉሙ ይሄ ከሆነ መነሻው የእስራኤል ከግብጽ መውጣት ጋር ተያይዞ የመጣ ነው። እስራኤል ከግብጽ ነፃ ከወጡ በኋላ
በዓላቸውን ፋሲካ ብሎታል። የነጻነት በዓል ነውና በዓላቸውን የመጀመሪያ በዓል ሲያከብሩት የነበረው በዓለ ፋሲካን ነው ከግብጽ ከወጡ በኋላ። ነገሩም እንዲህ ነው። እስራኤላውያን በረሃብ ምክንያት ወደ ግብጽ ወርደዋል። ግብጽ ከወረዱ በኋላ 215 ዘመን ኖረዋል። 215 ዘመን ያሳለፉት ደስ ብሏቸው አይደለም። በመከራ ነው የኖሩት፣ በጭንቀት ነው የኖሩት፣ እያሰቃዩቸው ነው የኖሩት። የባርነት ኑሮ በጣም ከባድ ነው። ስለዚህ እግዚአብሔር ጊዜው ደርሶ ከ215 ዓመት ወይም ዘመን በኋላ እግዚአብሔር ያው በሙሴ መሪነት በአሮን ደግሞ አፍ ይኩን ከአፍ አሮን አፍ ይሁን ብሎታል። በሱ አድርጎ እግዚአብሔር እንዲወጡ አዟል። እንዲወጡ ቢያዝ እግዚአብሔር ምንም እንኳን ቢያዛቸው ሙሴን ቢያዘውም ጊዜው ደርሶ ቢያዝ ግን ፈርዖን አልለቅም ብሎ ነበር። እግዚአብሔርን አላውቅም ከዛ እስራኤልን ደግሞ አልለቅም ብለዋል። ከዛ አልለቅም ሲል እግዚአብሔር መጀመሪያ ምልክት አሳየ። ከ10 መቅሰፍት ማለት ነው አንዱን አሳየው ማለት ነው። ደም የሚባለውን ነገር መቅሰፍት አመጣ። አልለቅም አለ። በተደጋጋሚ እንግዲህ እስከ 10 መቅሰፍት በግብጽ ላይ አወረደ። አልለቅም አለ። አሁንም አልለቀቀም። ከዚያ በኋላ መጨረሻ ምንድነው ሞተ በኩር የግብጻውያንን የበኩር ልጃቸውን ይፈጅባቸው ጀመረ። ያ መቅሰፍቱ የእስራኤልን ልጆች እንዳያገኛቸው በሙሴ ማለት ነው በተለመደው ስርዓት ማለት ነው ለሙሴ በተነገረው ስርዓት መሰረት አንድ እያንዳንዱ ማለት ነው በየወገኑ አለ። አሁን የሮቤል ወገን አለ፣ ከዛ የመናሴ ወገን አለ፣ ከዛ የአሴር ወገን አለ። በየወገኑ ልክ የአንድ ዓመት ጠቦት በግ አርደው ልክ በየቤታቸው መቃን ላይ ማለት ነው እዚህ መቃን የሚባል አለ፣ ጉበን የሚባል አለ። እዚያ ላይ እንዲረጩት ተደረገ። ያ ምልክት እንዲሆን ማለት ነው። ያን ምልክት አደረጉ እስራኤላውያን። ከዚያ በኋላ መልአከ እግዚአብሔር መጣ። መልአከ እግዚአብሔር መጥቶ ያንን የደም ምልክት እያለፈ የግብጻውያንን የበኩር ልጅ ይቀጣ ጀመረ ማለት ነው። በመቅሰፍት ማለት ይቀጣ ጀመረ። እስራኤል የዳኑበት ያ የደም ምልክት ደግሞ አለ ተቀብቷል። እሱ የነሱ ልጆች አልተነኩም፣ እነሱም አልተነኩም። እያለፈ ያ ምልክት ተሰጥቷል ማለት ነው። ልክ የእስራኤልን ልጆች የበኩር ልጅ እያለፈ የግብጻውያንን የበኩር ልጅ ያጠፋ ይቀጣ ጀመረ በመቅሰፍት ማለት ነው። እያለፈ ማለፍ የሚባለው ፋሲካ ማለፍ ብለን የተረጎመው አንዱ ትርጉም ይሄ ነው። እያለፈ ማለት ያ መቅሰፍት የጽዋ መቅሰፍት እያለፈ እስራኤልን እያለፈ የእግዚአብሔር ወዳጆች የሆኑ እስራኤልን እያለፈ ግብጻውያንን የቀጣበት የግብጻውያን ልጆች ያጠፋበት ምን ይባላል? ማለፍ ሞት ያማት አልፎታል። ስለዚህ መጀመሪያ ማለፍ የሚባለው ይሄ ነው። ከዛም በኋላ ምንድነው ልክ ያ እግዚአብሔር ለእስራኤላውያን ያደረገበት ደህንነት በግብጻውያን በጣም ታወቀ። ከዚያ በኋላ ምንድነው በግብጻውያን በየቤቱ ሀዘን ሆነ፣ ለቅሶ ሆነ። በእስራኤላውያን ግን ደግሞ ደስታ ነው የሆነው። ደስታ ሆነ። ለምን እነሱን አልነካቸውም? ደስታ ሆነ። በግብጻውያን እንባ ተሞላ፣ በእስራኤላውያን ደግሞ ደስታ ተሞላ። ፋሲካ ደስታ የሚለው ነገር ከዚህ ነው የመጣው። አንዱ ትርጉሙ እያንዳንዱ ነገር ስላለው። ስለዚህ ፋሲካ ደስታ የሚባለው ደስታ ያገኙት በምንድነው ሲባል ያ የበጉ ደም ነው። በዛ በታረደው የበግ ደም ምልክት ነው ሞት ያለፋቸው መቅሰፍት ያለፋቸው ማለት ነው። ተድላ ደስታ ያገኙት በዚያ በበጉ ደም መታረድ ነው። ስለዚህ እነዚያ እስራኤላውያን በዛ በበጉ ደም ምልክት ከመጣው መዓት ከዛ ከቁጣው እንደዳነ ሁሉ በአማናዊ በግ በኢየሱስ ክርስቶስ ዓለም ድኗል ነው። ለዚህ እኮ ነው አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 6 ላይ ፋሲካችን ክርስቶስ ታርዷልና ይላል። አስቀድሞ ዮሐንስም ተናግሯል። ምንድነው ነዋ በግኡ ዘያአተት ኃጢአተ ዓለም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይሄው መጥቷል ብሏል። ቅዱስ ጳውሎስ ተቀበለና አያው ፋሲካችን ክርስቶስ ታርዷልና ቅዱስ ጳውሎስ ያገናኘው ከደሙ በግ ጋር ነው። ከዚያ እነዛ እስራኤላውያን ልክ ነፃ የወጡበት ምንድነው ልጆቻቸውን ያላገኘበት ምንድነው የታደገበት እግዚአብሔር የታደገበት በደሙ በግ ምልክት ነው። ክርስቶስ ደግሞ ያዳነው ምንድነው በራሱ ደም ነው። በራሱ ደም ዓለምን ነፃ አወጣ ማለት ነው። ይሄ ምን ይባላል? ፋሲካ ይባላል ማለት ፋሲካ የሚባለው ከዚህ የተነሳ ነው። እንደውም ምን ይላል ቅዱስ ያሬድ ይተረጉማል። ቅዱስ ያሬድ ነው እንደውም ፋሲካ ማለት ምን ማለት ነው ምን ማለት ነው የሚለው ነገር የሚተረጉሙልን እሱን ፋሲካ በሂል ማይዶት በሂል በዘቦቱ አድወነ እሞት ውስተ ህይወት ልክ የሰኞ ትንሣኤ እዝል ነው። ይሄ ቅዱስ ያሬድ ደርሶታል።
እና በዚያ ትንሣኤው ሲባል ምንድነው ፋሲካ ማለት መሻገር ማለት ነው ብሎ የተረጎመው እሱ ነው። በዘቦቱ አዶነ እሞት ውስተ ሕይወት ከሞት ወደ ሕይወት ተሸጋገር። አሁን እስራኤላውያን እነሱ አሁን ከባርነት ወደ ነፃነት ነው የሄዱት፣ ከግብፅ ማለት ነው ወደ ከነዓን ነው የሄዱት። እኛ ደግሞ በዛች የከነዓን ማለት ከነዓን የሲኦል ምሳሌ ናት። ከነዓን የሲኦል ምሳሌ ናት። እቺ ግብፅ ማለት ነው። ግብፅ ናት፣ ይቅርታ ግብፅ ናት። ግብፅ የሲኦል ምሳሌ ናት። ከነዓን ደግሞ የገነት መንግስተ ሰማያት ምሳሌ ናት። ስለዚህ ከግብፅ ወደ ከነዓን ገቡ ማለት ከሲኦል ወደ ገነት ወደ መንግስተ ሰማያት ገቡ ነው። እነማን? ነፍሳት ናቸው። 5500 ዘመን እንግዲህ በግብርና ዲያብሎስ ተይዘን እንኖር ነበረ ማለት ነው። ለዚህ ነፃ ያገኘ ነው በዚያ ስለሆነ ምን ይባላል? ማዕዶት። እስራኤል መሻገራቸው ነገር ማዕዶት ይባላል፣ መሻገር ይባላል። ከዚያ በኋላ ነው እንግዲህ ይሄን ሽግግሩን ሲባል ፋሲካ ይባላል። ቅዱስ ያሬድም ኢትፌሳ ሰማይ ወትታሰይ ኢትፌሳ ሰማይ ወትታሰይ ምድር፣ ሰማይም በላይኛው ደስ ይለዋል፣ ምድርም ደግሞ ሐሴት ታደርጋለች። ከዛ በኋላ ወይም ሳባይ ፋሲካ ወምድርኒ ያላል በሰማያቴልና ወምድርኒ ተገበር ፋሲካ ተሐሲባ በደመ ክርስቶስ ይላል። ያ ምንድነው? ምድር በክርስቶስ ደም ታጠበች። በክርስቶስ ደም ታጠበች። ራሷ ምድር ደግሞ ምን አደረገ? ፋሲካን አደረገች ይላል። ምድር ፋሲካን አደረገች ይላል። ምድር የሚባለው የሰው ልጅ ነው። እስመ ምድር አንተ ይላል በኩፋሌ ሲናገር ምድር ነህና አንተ መሬት ነህና እያለ ይናገራል። በመሬት ቢናገረው ምድር ነህ ቢልም ያው ሰውና ምድር ይመሳሰላሉ ነው የሚመሳሰሉበት። አሁን በተፈጥሮ ምድር ራሷ አሁን ሳር ለብሳለች። የሰው ልጅ ደግሞ የለበሰው አካል አለ፣ ጸጉር ለብሷል ማለት ነው። ስለዚህ ምድር ራሷ የሆነ ስራ አላት የምትጸናበት። የሰው ልጅ ደግሞ ጅማት አጥንት አለው። በዚያ ከመሬት ጋር የሚመሳሰልበት ነገር አለ። ከአራቱ ባህሪያት አንዱ ከመሬት ጋር የሚመሳሰልበት ነው። ስለዚህ በዚያ አይነት መልኩ ምድር ፋሲካን አደረገች ብሎ ተናገረ። ስለዚህ ምን ይባላል? ፋሲካ ማለት መሻገር፣ ደስታ፣ ተርላ ደስታ ማለት ነው ይላል። ይሄ ምንድነው የምንለየው? ፋሲካ ኦሪትና ፋሲካ ወንጌል። አሁን ፋሲካ ኦሪት እስራኤል እንግዲህ ከብዙ ዘመናት በኋላ ነፃነት አግኝተው የኖሩበትን ዝንቱ ወር ይኩንክሙ፣ ይሄ የመጀመሪያ ወር ይሁናችሁ ብሎ ያንን ያለወካ ቂጣ እንዲበሉ 1 ሳምንት እንዲበሉ አድርጓቸዋል። ያ የወጡበትን የሚያስቡበት እነሱ ሚያዝያ 1 ብለው ነው ወራቸውን የሚጀምሩበት የወጡበትን ነው ማለት። ስለዚህ ፋሲካ ማለት ለእስራኤላውያን የነፃነት በዓላቸው ነው። ለኛ ደግሞ ያ ፋሲካ ኦሪት ነው። ፋሲካ ወንጌል ክርስቶስ ደግሞ የኛ ክርስቶስ ነው። ፋሲካችን ክርስቶስ፣ ፋሲካ ክርስቶስ ታርዶላቸዋል ተብሏል፣ ተሰውቷል ተብሏል። እኛ ደግሞ ከ5500 ዘመን የኃጢአት ባርነት የኃጢአት ፍዳ የወጣንበት የነፃነት በዓል ፋሲካ ብለን እንጠራዋለን ማለት ነው። ይህንን ይመስላል። እሺ፣ እግዚአብሔር ይስጥልን መምህር፣ ግሩም አድርገው ነው የገለጹልን። ወደ ሶስተኛው ጥያቄያችን እንሄዳለን። ክርስቶስ በኩረ ትንሣኤ ነው ስንል እንዴት ነው የሚለውን እስኪ ደግሞ በኩር ሲባል ሲፈታ በኩር ማለት ፊት መጀመሪያ ማለት ነው የሚፈታው። ለክርስትና ስራ ሁሉ የብኩርና ስራ ክርስቶስ ሰርቷል ማለት ነው። ለክርስትና ስራዎች ለክርስትና ምግባሮች በሙሉ የሰራቸው ስራዎች ሁሉ ክርስቶስ እንደ በኩር ነው ማለት ነው። በኩር ነው ሲባል እንግዲህ ያው ክርስቶስ በኩረ ጥምቀት ነው ይባላል። በኩረ ጥምቀት ነው ማለት የጥምቀት ጀማሪ ነው። ያመነ የተጠመቀ ይድናል ብሎ እሳሱን ሕግ ሰርቷል። ሕግን የሰራ የጥምቀት ጀማሪ። ከዛ በፊት እንግዲህ እኮ ጥምቀተ አይሁድ አለ፣ ጥምቀተ ዮሐንስ አለ። ነገር ግን እነዚያ በዮርዳኖስ የተጣለውን የዕዳ ደብዳቤ መሰረዝ አልቻሉም፣ ማጥፋት አልቻሉም። የብሉይ ኪዳን ጥምቀቶች ብለን የምንጠራቸው ከዚህ ሁሉ ነፃ ወጣን ጥምቀተ ክርስቶስ ነው። ክርስቶስ የተጠመቀው ጥምቀት ነው። ስለዚህ ያ ነፃ ያወጣንን ያ የዕዳ ደብዳቤያችን የሰረዘልን በክርስቶስ ጥምቀት አንዱ ስለሆነ በኩረ ጥምቀት የጥምቀት ጀማሪ የጥምቀት ሕግን የሰራ ስለ ጥምቀትም ሕግን የሰራ ራሱ ተጠምቆ ተጠመቁ ብሎ የተናገረ ራሱ ስለሆነ የጥምቀት መጀመሪያ ጀማሪ ይባላል። አንዱ ነው። ሁለተኛው ግን በኩረ ሱባኤ ነው። ራሱ የሱባኤ ጀማሪ ነው። እንግዲህ ክርስቶስ ከተጠመቀ በኋላ 40 መዓልትና 40 ሌሊት በገዳመ ቆሮንቶስ ጾም እንላለን። እንግዲህ ጾምን በመጾም የመጀመሪያ ሕግን የሰራ ሰራኤ ሕግ የሚባለው የጾም ሕግን የጀመረው እርሱ ነው። 40 መዓልት 40 ሌሊት በመጾምና በመጸለይ ማለት ነው።
ስለዚህ ይሄን የሚያደርገው ደግሞ ለአብነት ለአራያ ነው፣ እሱ የሚጠቀምበት ኖሮ አይደለም። ከዛ ሲቀጥል በኩረ መዋኢ ይባላል። የድላችን ጀማሪ ነው ይላል። በሶስቱ አርእስተ ኃጣውእ ዲያብሎስ እኮ ምን ብሏል? ይሄን ዳቦ እንግዲህ ንብስት አድርግና እንመገብ ብሏል እኮ። አይ ሰው የሚኖረው ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ በእንጀራ ብቻ አይኖርም ብሎ ተናግሯል። ከዚህ ድል ነስቶታል። በሶስቱ አርእስተ ኃጣውእ ድል ነስቶታል ማለት ነው። ምንድነው ይሄ ነገሩ ከኛ ጋር ያለው? የሰው ልጅ ሲፈተን የሰው ልጅ መከራ ሲገጥመው ብልክ ማለት ነው እንደዚሁ ድል መንሳት እንደምንችል ማለት ነው ያስተማረበት ነገር ነው ይሄ አንዱ ማለት ነው። በኩር ትሕትናም ይባላል። የትሕትና በኩር የትሕትና ጀማሪ ብለን እንጠራዋለን። የትሕትና ጀማሪ ሲባል የሐዋርያትን እግር ዝቅ ብሎ ያጠበ እርሱ ነው። ዮሐንስ ወንጌል ምዕራፍ 13 ከቁጥር 12 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ዝቅ ብሎ የሐዋርያትን እግር አጠበና ከመዝ ግበሩ ለቢጽክሙ፣ እኔን እንዲህ እንዳያችሁኝ ደግሞ አሁን እናንተም አድርጉት፣ እርስ በርሳችሁ አድርጉት፣ ዝቅ ብላችሁ ትሕትና ስሩ ነው። ትሕትናን አስተምሯል። የክርስቶስ ትሕትና የሚጀምረው እንግዲህ በማጠብ ብቻ አይደለም። ገና ሰው ለመሆን ሲያስብ ትሕትናው በዛን ጊዜ ይጀምራል። ነገር ግን ቃልና ተግባር የሚባል ነገር አለ። አሁን ተግባሩን ነው ያሳየው ክርስቶስ እዚህ ትሕትናውን እዚህ ከመዝ ግበሩ ለቢጽክሙ በጸሎተ ሐሙስ ብለን አሁን በጸሎተ ሐሙስ ያየነው ከአሁን በፊት በጸሎተ ሐሙስ ያየነው ይሄንን ነው። ዝቅ ብሎ ክርስቶስ የሐዋርያትን እግር ያጠበበት በኩረ ትሕትና ይባላል። የትሕትና ጀማሪ ነው የሚባለው እርሱ ነው። ከዛ ሲቀጥል በኩረ ትንሣኤ አሁን ወዳለንበት ስንመጣ በኩረ ትንሣኤ ነው ስንል ክርስቶስ በኩር ቀደመ ተንሥኦም ኩሎሙ ሰብእ እሙታን ይላል ቆላስይስ ምዕራፍ 1 ከቁጥር 18 ላይ ይላል። ክርስቶስ ከሙታን ተለይቶ ተነሳ ይላል። አስቀድሞ ተነሳ፣ ከሙታን አስቀድሞ ተነሳ ይላል። እነማን ናቸው ሙታን? ከሱ በፊት እኮ የተነሱ ሰዎች አሉ አይደል እንዴ? ከሱ በፊት የተነሱ ሰዎች አሉ። ከነማን ነው ከሙታን ተለይቶ ተነሳ የሚባለው? ከዕለተ ምጽአት በፊት ነው። እንግዲህ ከዕለተ ምጽአት በፊት አስቀድሞ ከሙታን የተለየ እርሱ ነው አንዱ እሱ ነው። ከዛም በኋላ ደግሞ የትንሣኤያችን በኩር ነው ብለን ስንናገር የትንሣኤያችን በኩር እሱ ነው። የትንሣኤያችን ጀማሪ እሱ ነው። እኛ የአልዓዛርን ትንሣኤ እኮ በኩር አናደርግም። የሌሎቹንም ትንሣኤ ወልደ መበለት አለ የወለተ ኢያኢሮስ የነሱን እኮ ትንሣኤ እኮ እኛ አብነት አናደርግም ወይም ደግሞ በኩራችን ነው አንልም። የፍጡራንን ትንሣኤ እኛ በኩር ነው አንልም። በኩርን የምንለው የማንን ነው? የክርስቶስን ትንሣኤ ነው ያው በኩር ብለን የምንናገረው ማለት ነው። ስለዚህ የትንሣኤያችን በኩር የትንሣኤያችን ጀማሪ የትንሣኤያችን አብነት የምንለው ራሱ ክርስቶስ ነው። ስለዚህ ክርስቶስን በኩረ ትንሣኤ ብለን ስንናገር ከዚህ የተነሳ ነው። ቃሎት ያሰማልን መምህር። በጣም ለአባቶቻችን ጸጋ የሰጠ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በእውነቱ ወደ አራተኛው ጥያቄያችን ስንመጣ የእኛ ትንሣኤ ከክርስቶስ ትንሣኤ ጋር በምን ይለያል? ከክርስቶስ ጋርስ እንዴት እንመሳሰላለን የሚለውን እስቲ። የእኛ ትንሣኤ ከክርስቶስ ትንሣኤ የሚለይበት ምክንያት አለው። መጀመሪያ ትንሣኤ ሁለት አይነት ነው። ትንሣኤ ሁለት አይነት ነው ሲባል አንደኛው የተአምራት ትንሣኤ አለ። ከዛ ደግሞ ሁለተኛው ትንሣኤ ዘጉባኤ ነው። የተአምራት ትንሣኤ የሚባለው ነቢያት አስነስተዋል። አሁን ለምሳሌ እነ ኤልሳ አስነስተዋል። ኤልያስም ሙት አስነስተዋል። ሐዋርያትም ደግሞ ሙት አስነስተዋል። ይሄ ምንድነው? የተአምራት ትንሣኤ ይባላል። የተአምራት ትንሣኤ ይባላል። አሁን እነሱ ቢያስነሱም ነቢያት ያስነሷቸው፣ ከኋላ ደግሞ ሐዋርያትም በሐዲስ ኪዳን ያስነሷቸው ተነስተው እነሱ እየበሉ እየጠጡ ይኖራሉ። ህመም ይስማማቸዋል፣ መከራ ይስማማቸዋል፣ ችግር ይስማማቸዋል። እንደገና ደግሞ አካላዊ ሞት ይሞታሉ። አካላዊ ሞት ይሞታሉ። ስለዚህ ትንሣኤያቸው ፍጹም አይደለም ማለት ነው። የክርስቶስ ጋር አሁን እነሱ ዳግም ይሞታሉ ማለት ነው። ክርስቶስ ግን ዳግም አይሞትም። በዚህ እንለያለን ማለት ነው። በዚህ እንለያለን። ክርስቶስ ዳግም አይሞትም። ሁለተኛው ትንሣኤ ዘጉባኤ ብለን የምንናገረው ምንድነው? ትንሣኤ ዘጉባኤ ክርስቶስ ትንሣኤ ዘጉባኤን አይጠብቅም። ለዚህ የሞቱት ግን እንደገና ሞተው ተነሱ። አልዓዛር ለምሳሌ ክርስቶስ አስነስቶታል። እንደገና ይሞታል። እንደገና ትንሣኤ ዘጉባኤን ይጠባበቃል። ክርስቶስ ግን ትንሣኤ ዘጉባኤን አይጠባበቅም። ወአይጸረ ዕድሜ ለርእሱ ቅዱስ ቄርሎስ ሲናገር ለራሱ ዕድሜን አሳጠረ ይላል። ለራሱ ዕድሜን አሳጠረ። የምንለያይበት ምክንያት ምንድነው? እሱ በመቃብር የቆየው 3 መዓልት 3 ሌሊት በከርሰ መቃብር 3 መዓልትና 3 ሌሊት ነው ያደረው። እኛ ግን አሁን ከአቤል ጀምሮ ልክ እስከ ዕለተ ምጽአት 3 መዓልትና 3 ሌሊት አይደለም፣ ብዙ ዓመት ነው የሚሆነው ማለት ከአዳም ጀምሮ እስከ አቤል ከአዳም ጀምሮ
እንግዲህ እናስብ እስከ መጨረሻው እስከ ዕለተ ምጽአት ያለው በሙሉ የሰው ልጅ በመቃብር ይቆያል። ወደ ብዙ ዓመታት ወደ ብዙ ዘመናት ይቆያል። ወደ በዓመታት የሚቆጠር ነው። ክርስቶስ ግን 3 መዓልት 3 ሌሊት ነው ያደረገው። በዚህ እንለያለን። እንደገና እኛም አሁን የኛ አነሳስ ራሱ አነሳሳችን ትንሣኤ ስንነሳ እና የሱ አነሳስ ይለያያል። እሱ የተነሳው ምንድነው የሚለው ዮሐንስ ወንጌል ምዕራፍ 10 ቁጥር 18 ላይ እንደሚናገረው አንብራሂ ወእሲማ ነፍሴን ላኖራት ስልጣን አለኝ ማለት ነፍሴን ከስጋዬ ለለያት ስልጣን አለኝ መልሼም ላዋሃዳት ስልጣን አለኝ ብሏል። እንደገናም ቅዱስ ቄርሎስ ምዕራፍ 77 ላይ 73 ላይ እንደተናገረው ወተንሳይኩ በስልጣነ ባሕቲት ይላል። በገዛ ስልጣን የተነሳሁ ነው የሚለው። የሰው ልጅ በገዛ ስልጣኑ ከመተውበት ላይ ይነሳ። እኛ በገዛ ስልጣናችን የመነሳት እድል የለንም። በማን ስልጣን ነው? በክርስቶስ ስልጣን ነው የምንነሳው እኛ። እሱ ግን በራሱ ስልጣን ነው የተነሳው። ስለዚህ በዚህ እንለያለን። የምንለይበት አንዱ ይሄ ነው። እሱ በገዛ ስልጣኑ መነሳቱ፣ እኛ ግን በእሱ ስልጣን መነሳታችን በዚህ እንለያያለን። አንደኛ እኛ ስንነሳም ራሱ በ3 አዋጅ ነው። በመጀመሪያው አዋጅ መለከት እንግዲህ መለከት ይታወጃል። ያ በመጀመሪያው አዋጅ አካለ ስጋ ይሰበሰባል። ይሄ አውሬ የበላው ውሃ የበላው በገደል ወድቆ የትም የቀረበው ሞራ የበላው ባህር ውስጥ ደግሞ የቀረው በሙሉ በመጀመሪያው አዋጅ ላይ አካለ ስጋ ይሰበሰባል። በሁለተኛው ደግሞ አዋጅ ይሄ አጥንታችን ከስጋችን ጋር ይዋሃዳል። በሶስተኛው አዋጅ ግን ነፍስ ከስጋ ተዋህዳ ሕያው ሆና መነሳት ነው። ሕያው ሆና መነሳት ነው። ስለዚህ የክርስቶስ ትንሣኤና የኛ ትንሣኤ የምንለያይበት ይሄ ነው። የምንመሳሰልበት ደግሞ አለ። የምንመሳሰልበት ከክርስቶስ ጋር ምንድነው? እሱ እንግዲህ ነው ከተነሳ በኋላ በላ ጠጣ ይላል መጽሐፍ። መብላቱ መጠጣቱ ያው ምትሃት እንዳልሆነ ለማስረዳት ነው እንጂ ትንሣኤው እንዲህ አይደለም። የሰው ልጅ ከተነሳ በኋላ የማይበላ ነው የሚሆነው፣ የማይጠጣ ነው የሚሆነው። ክርስቶስ ከተነሳ በኋላ በላ ጠጣ የምንለው ለኛ በሚገባን መልኩ ነው። አሁን እኮ ትንሣኤያችን በክርስቶስ ነው እያለ ነው። የሰው ልጅ ከተነሳ በኋላ የማይበላ የማይጠጣ ሆኖ ይነሳል። ክርስቶስ ከተነሳ በኋላ እኮ 40ውን ቀን አልታመመም። እንደገና እኮ ተሰቀል አልተባለም። እንደገና አልሞተም እኮ። እንደገና አሁን እዛ ላይ የምናየው ህመም ችግር የሚባለው አላገኘውም። የሰው ልጅም ከተነሳ በኋላ ህመም አይከተለውም፣ መከራ አይከተለውም፣ ደዌ አያገኘውም፣ ሞትም አያገኘውም። ስለዚህ የምንመሳሰልበት ምንድነው? እነርሱ ሆነን የምንኖርበት ነው። ይሄ የማይበላ አሁን የዛን ጊዜ ምግባችን ምንድነው? ቅዱስ ቅዱስ እያሉ ምስጋና ነው ምግባችን፣ ምስጋና ነው። ከመላእክት ጋር ቅዱስ ቅዱስ እያሉ መኖር፣ ማይራብ ይሄ ማለት ማይራብ ማይጠማ ሰውነት ሆኖ መነሳት ነው። ለዚህ ከክርስቶስ ለዚህ ነው ሮሜ ምዕራፍ 6 ከቁጥር 5 ላይ በሞቱ ከመሰልነው በትንሣኤውም እንመስለዋለን ብለዋል። በሞቱ ከመሰልነው በትንሣኤው እንመስላለን። ክርስቶስ ሞታል፣ እኛ እንሞታለን፣ እንደተነሳም ደግሞ እንነሳለን። ስለዚህ ክርስቶስን የምንመስልበት አስቀድሞ ሲፈጥረንም እኮ ራሱ እግዚአብሔርን እንመስላለን እኮ። ሰው ማን ይመስላል ሲባል እግዚአብሔርን ነው የሚመስለው። ከዛም ደግሞ ከተነሳ በኋላ ደግሞ ማንን እንመስላለን ሲል እሱ መስለን ነው የምንኖረው ማለት ነው። እሱም መስለን እኛ እኮ እግዚአብሔርን እንመስላለን ሲባል በጥንተ ተፈጥሯችንም አራያ ነፍስ አለን እግዚአብሔርን የምንመስልበት በጸጋ የምንገዛበት ጸጋ ተሰጥቶናል። እዛ ደግሞ ከተነሳን በኋላ እሱን መስለን እንኖራለን። የምንመሳሰልበትና የምንለያይበት ይህን ይመስላል ማለት ነው። በጣም ግሩም ነው በእውነቱ በሚገርም ሁኔታ አድርገው የገለጹልን። ከዚህ በመቀጠል አንድ የትንሣኤ ወረብ እስቲ። እሺ፣ የትንሣኤ ወረብ እንግዲህ ከዕለቱ ከብዙ ወረብ አለ። የትንሣኤ ወረብ አሁን ትንሣኤ ከሌለ አመን ነው የሚለው ይሄ አመላለስ ይባላል። እሱን ነው የምንለው። ሳየከ
ለአመ ፈኑ ዲቤነ ብርሃነከ ፈኑ ዲቤ ፈኑ ዲቤነ ብርሃነከ ፈኑ ዲቤ። ይህ ምን ማለት ነው? ትንሣኤከ ለእልአመነ ብርሃነከ ፈኑ ዲቤነ ማለት ለምናምንብህ ለእኛ ትንሣኤህን፣ እኛ ትንሣኤውን እናምናለን። ትንሣኤህን ለምናምነው ለእኛ ብርሃንህን ወደ እኛ ላክልን ነው። እኛ ትንሣኤውን የምናምን ሰዎች ነን። ስለዚህ የትንሣኤው አክባሪዎች ደግሞ የትንሣኤው አክባሪዎች ክርስቲያኖች ነን እና እኛ የትንሣኤው አክባሪ ደግሞ ምንድን ነው? ትንሣኤ ወደ ቅድስና የሚመራ ወደ ንጽህና የሚመራ ነው እና ስለዚህ የትንሣኤው አማኞች በውስጣቸው ክርክር የለባቸውም፣ ጭቅጭቅ የለባቸውም፣ በደስታ የሚያከብሩት በዓል ነው። ስለዚህ ተገብር ፋሲካ ወምድርኒ ተገብር ፋሲካ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ወምድርኒ ተገብር ፋሲካ ወምድርኒ ተገብር ፋሲካ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ። ቀጣይ የምንወያይበት ደግሞ የሚሆነው የክርስቶስ ትንሣኤ በነገረ ድኅነት አንጻር እንዴት ይታያል የሚል ይሆናል። እሺ፣ የክርስቶስ ትንሣኤ ከነገረ ድኅነት አንጻር ሲባል ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 14 ላይ እንደምናገኘው አንዱ ስለ ሁሉ ሞተ ይላል። አንዱ ስለ ሁሉ ሞተ ስለሚል ስለ ሁሉ ነው የሞተው ማለት ነው። ስለ ሁሉ ሞተ፣ ስለ ሁሉ ደግሞ ተነሳ ነው። ተንሥአ እግዚእነ ከመ ይምሃረነ ተንሥኦ ሥጋቲነ፣ የእኛን ትንሣኤ ያስረዳ ዘንድ ክርስቶስ ተነሳ ይላል። ስለዚህ ነገረ ድኅነት የሚባለው ምንድን ነው? ቅዱስ ያሬድ ይገልጾልናል። ነገረ ድኅነቱን በትንሣኤው እንዴት አድርጎ እንደተፈጸመ ማለት ነው። ትንሣኤያችን እውን የሆነው በምንድን ነው ሲባል፣ አሁን ድኅነታችን እውን የሆነው በምንድን ነው ሲባል በትንሣኤው ነው። ቅዱስ ያሬድ ሲናገር እስመ በትንሣኤሁ ቤዘወነ ይላል። በትንሣኤው አድኖናልና ይላል። ለምንድን ነው ሲባል ድኅነታችን የተረጋገጠው በትንሣኤው ስለሆነ ነው። ድኅነታችን የተረጋገጠው በትንሣኤው አንዱ ስለ ሁሉ ነው የሞተው። ለሁሉ የሞተው ለሁሉ ተነስቷል ማለት ነው። ለዚህ የበዓል የማን ነው? የሁሉም በዓል ነው። ሰው ሞቶ የማይነሳ የለም። ሰው ከሆነ ይሞታል። ሰው ሆኖ ሞቶ ደግሞ የማይነሳ የለም። የሁሉም በዓል ነው። ትንሣኤ እኮ የሁሉም በዓል ነው። እንደው የሁሉም በዓል ነው የሚባለው ለዚህ ነው። ስለዚህ ከነገረ ድኅነት ጋር ያለው ነገር ምንድን ነው? ፍጻሜው ዋናው መደምደሚያ የሆነው ትንሣኤ ስለሆነ ነው። በመስቀል ላይ ተሰቅሎ ሞቶ አልቀረም፣ ተነስቷል። ስለዚህ መዳናችን የተረጋገጠው በትንሣኤው ስለሆነ ከነገረ ድኅነት አንጻር እንዳያድርጎ ይታያል ማለት ነው። እሺ መምህር፣ ሌላው ውይይታችን ርዕስ የሚሆነው የክርስቶስ ትንሣኤ ምን ትምህርት ይሰጠናል፣ ምን አይነት ትምህርት እናገኝበታለን የሚል ይሆናል። የክርስቶስ ትንሣኤ የሚሰጠን ትልቅ ትምህርት አለ። አሁን ምንድነው እርሱ? እንግዲህ ያው ሕያው ሆኖ ነው የሚኖረው። ሕያው ሆኖ እንደኖረ እኛም ደግሞ ሕያዋን ሆነን እንኖራለን ነው ትምህርት የሚሰጠን። ምንድነው? የሰው ልጅ ነፍስና ስጋው ተዋህዶ ከተነሳ በኋላ ሕያው መሆን ነው።
ሕያውነት የሚሆነው መቼ ነው ሲባል ነፍስ ከስጋ ስጋ ከነፍስ ጋር ተዋህዳ አንድ ስትሆን ያን ጊዜ ሕያውነት ይሆናል። ስለዚህ የሰው ልጅ ሕያው ሆኖ እንደሚኖር ያስተምራናል፣ ትምህርት ይሰጠናል ትንሣኤ። እንደውም እኮ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 22 ላይ ወይም 49 መጨረሻው አካባቢ ያለው ምንድነው የሚያነሳው ነገር አለ። ስለ ትንሣኤ ሙታን በደንብ አድርጎ ሐዋርያው ቅዱስ ጳውሎስ ይነግረናል። በጣም ትምህርት እንዴት አድርጎ እንደሚሰጠን ማለት የሚሰጠን ትምህርት ምን አይነት ትምህርት እንደሚሰጠን ማለት ነው። ስጋዊ አካል ይዘራል ይላል፣ መንፈሳዊ አካል ይነሳል ይላል። ከዛ ይቀጥልና በድካም ይዘራል፣ በኃይል ይነሳል። እኔ 4 ነጥቦች አሉ። አሁን ፍጥረታዊ አካል ይዘራል ማለት ምን ማለት ነው? የሰው ልጅ ከእናት ደም ከፍሎ ከአባት ዘር ከፍሎ ይጸነሳል፣ በእናት ማህፀን ይቆያል፣ እግዚአብሔር እየጠበቀው ይቆያል። ከዛ በኋላ ይወለዳል። ተወልዶ በዚህ ዓለም ሲኖር ምንድነው በድካም ይዘራል ማለት ፍጥረታዊ አካል ይዘራል ማለት መራብ ያገኘዋል፣ መቸገር ያገኘዋል፣ መከራ ያገኘዋል። በልዝን ፍጥረታዊ አካል ይዘራል የሚባለው ይሄ ነው። መንፈሳዊ አካል ይነሳል ማለት ያ ደግሞ ሰው ልጅ ሞቶ ይነሳል። ሲነሳ ምንድነው ያ የማይራብ ይሆናል ነው፣ የማይጠማ ይሆናል ነው። ይሄ መጨረሻው ነው የሚያሳየው። እንደገና ደግሞ በድካም ይዘራል የሚለው ቃል አለ። አሁን በድካም ይዘራል ሲባል የሰው ልጅ በድካም ነው የሚዘራው። በድካም ይዘራል፣ በኃይል ይነሳል። በድካም ይዘራል ማለት የሰው ልጅ ሲሞት ራሱን ችሎ አይቀበርም። ራሱን ችሎ አለመቀበሩ ምን ይባላል? በድካም ይዘራል ይባላል። የሰው ልጅ ሲሞት ምንድነው የሚሆነው? ድርተኛ ተሰብስቦ ነው የሚቀብረው። በህይወት ያለው ሰው አስከሬኑን ተሸክሞ ከሚቀበርበት ቤተክርስቲያን ተሸክሞ ነው የሚሄድ። በድካም ይዘራል ማለት ሰዎች እሱን ተሸክሞ እስከ መቃብር ይሄዳሉ። በድካም ይዘራል ይባል ራሱን ችሎ አይቆም። የዛን ጊዜ ራሱን ችሎ አይቀበርም። ነፍስ ከስጋ ተለይታለች። ማንቀሳቀሻው ነፍስ ነበረች፣ እሷ ተለይታለች። ሰዎች ነው የሚቀብሩት። በድካም ይዘራል ማለት ይሄ ነው። ከዛ በኋላ ደግሞ በኃይል ይነሳል ይባላል። በኃይል ይነሳል ማለት በእግዚአብሔር ኃይል ነው የሚነሳው በመጨረሻ ትንሣኤ ማለት ነው። ስለዚህ የሚሰጠን ትምህርት ይሄ ነው። የሚሰጠን ትምህርት ምንድነው? ክርስቶስ እንደተነሳ እንደምንነሳ የኛን ትንሣኤ ያስረዳ ዘንድ መነሳቱም ይሄ ነው። አንዱ ክርስቶስ እኮ ቅድም የጠቀስነው ለዚህ ነው። ተንሥአ እግዚእነ ከመ ይመሃረነ ተንሥኦ ሥጋቲነ፣ የኛን ትንሣኤ ያስረዳ ዘንድ ተነሳ ነው የሚለው። ስለዚህ እኛ ትምህርት የሚሰጠን ይሄ ነው ማለት ነው። እሺ መምህር፣ በዘመነ ትንሣኤ የሚደረግ ግብረ ሰላም መነሻውስ ምንድነው? ወደሚለው ግብረ ሰላም እንግዲህ ይሄ የግብረ ሰላም መነሻው የክርስቶስ ሞትና ትንሣኤ ነው። ግብረ ሰላም የሚባለው እንግዲህ የሉቃስ ወንጌል ምዕራፍ 24 ከቁጥር 28 ላይ የኢማሁስ መንገደኞች እየተጓዙ ሲሄዱ ክርስቶስ እንግዲህ ከኋላቸው ተከትሎ መጥቶ አብረው ይጓዙ ነበር። ሲጓዙ እንግዲህ ስለሚሆነው ነገር ሁሉ ተነጋግረዋል። ስለሆነው በኢየሩሳሌም ስለተደረገው ሲያወሩ እግረ መንገዳቸውን እሱም እንግዲህ በመካከለ ሶስተኛ ገብቶ እንግዲህ እነዚህ ሰዎች በትርጓሜ ተገልጸዋል። ሉቃስና ኒቆዲሞስ ተብለው ተገልጸዋል። እና ጊዜው መሸ፣ ሲሄዱ ጊዜው መሸ። ከዚያ በኋላ በእኛ ቤት እደር ነው ያሉት። እንዲያድር ግድ አሉት ነው የሚለው እዛ ከ24 ከቁጥር 28 ላይ በቤታቸው እንዲያድር ግድ አሉት ይላል። ከዚያ በኋላ ቤታቸው ገብቶ ማዕድ አቀረቡ። ማዕዳቸውን ባረከላቸው፣ እንጀራውን ቆርሶ ሰጣቸው፣ ህብስቱን ቆርሶ ሰጣቸው። ከዚያ በኋላ አይምሯቸው ተከፈተና አወቁት ይላል። እሱም ደግሞ ከዚያ በኋላ ተሰወራቸው ይላል። እኛ አሁን የምንፈልገው አሁን ያቺ ግብረ ሰላም የመጣቸው ከዚያ ጋር ተያይዛ ነው። መነሻው ያቺ ናት። እደርልን በግድና ነው እኛ ጋር እደርልን፣ በእኛ ጋር እደር፣ ከኛ ቤት ግባ ብለውታል። ይዛዛ ጊዜው መሽቷል፣ አይሆንም ነው ያሉት። ማዕዳችንን ባርክልን። ከዚያ ጋር ተያይዞ ነው የመጣው ግብረ ሰላም። ከዚያ ጋር ተያይዞ መጣ። ከዛን ጊዜ ጀምሮ እንግዲህ ያው አባቶቻችን በየቤቱ ይሄዳሉ ማለት ነው። ምእመናን ይጠሯቸዋል። ግብረ ሰላም ማለት የሰላም ግብዣ ነው የሚባለው። እዚህ ላይ ሲጠራ ግብረ ሰላም ሲባል የሰላም ግብዣ ምእመናን ያዘጋጃሉ። ከዚያ በኋላ ከቤት ይጠራሉ። ልክ እነዚያ የኤማውስ መንገደኞች በቤታችን እደር፣ ማዕዳችንን ባርክልን ያሉት ያ ቡራኬ ምእመናን ይፈልጋሉ። መታችሁ ቤታችንን ባርኩልን ነው። ከቤታችን ተገኙ፣ ጸሎት አድርሱ ነው። ምንድነው ያ አስራት ነው ይባላል። ለካህናት አስራታቸው ምንድነው? እነሱ አሁን ካህናት የእግዚአብሔር ተወካዮች ናቸው። የካህናት ተወካዮች የእግዚአብሔር ተወካዮች ስለሆኑ ካህናት የእግዚአብሔር አይኖች የእግዚአብሔር ተወካዮች ስለሆኑ ልክ ባርክልን ነው። ዞሮ በቤት መታች ባርክልን የግድ አሉት አይደለም የሚለው። እነዚያ እኮ የግድ ነው ያሉት።
ካህናት ደግሞ ያው ምእመናን አዘጋጅተው ሁሉን ነገር የሚበላው የሚጠጣውን አዘጋጅተው ከዚያ በቤታችን ይውልን ቤታችን ባርኩልን ይላሉ። እዛ ለምን እናንተ የዓለም ብርሃን ናችሁ፣ አንድ እናንተ አልጫውን ዓለም የምታጣፍጡ ናችሁ። ካህናት አልጫውን ዓለም የሚያጣፍጡ ናቸው። ስለዚህ በቤቴ መጣችሁ ባርካችሁ ሕይወቴን አጣፍጡልኝ ነው። ኑሮዬን ቤቴ እንዲባረክ ኑሮዬ እንዲባረክ በቤቴ መጣችሁ ጸሎት አድርጉልኝ ነው። ስለዚህ ግብረ ሰላም የሚባለው የሰላም ግብዣ ይባላል። መነሻው እሱ ነው። አሁን ያው በከተማው አሁንም አለ ይሄ ነገር። በገጠሩ በጣም የታወቀ ነው። እንደውም ለአክፋይ እየተባለ ይወሰዳል። ለምእመናን ለንስሐ አባቶቻቸው ያክፋይ እየተባለ ይወሰዳል። በዚህ በከተማው ግን አይታወቅም። በገጠሩ ግን ይታወቃል ይሄ ነገር። የፋሲካ ጨዋታውን በገጠር በይበልጥ በጣም ይታወቃል የፋሲካ በዓል እና የፋሲካ አሁን ሁለት አይነት ትርጉም አለ። በሁለት ነገር ነው ግብረ ሰላም የሚተረጎመው። ለመጀመሪያው ሲተረጎም ግብረ ሰላም ማለት የሰላም ስራ የሚባለው ክርስቶስ እንግዲህ በዓለም በዚህ ዓለም በመልዕልተ መስቀል ተሰቅሎ ዓለምን አድኗል። ዓለምን ካዳለ በኋላ ስኩብ በመቃብር ሆኗል። በዚያን ሰዓት ምንድነው አባቶቻችን በየቤቱ ይመጣሉ። ቄጠማ ይዘው ልብሰ ተክህኖ ለብሰው ቄጠማ ይዘው ቃጭል እያሰሙ ይመጣሉ አባቶቻችን ማለት ነው። ያ የአባቶቻችን የሚያደርጉት ይሄ ምንድነው የግብረ ሰላሙ ነው። የግብረ ሰላም የሰላም ስራ የሚባለው ግን ለክርስቶስ አንዱ የመጀመሪያው እሱ ነው የሚሰጠው። ግብረ ሰላም የሚባለው የሰላም ስራ መጀመሪያ ለክርስቶስ ይሰጣል። እሱ ለክርስቶስ ሲሰጥ ምንድነው እርሱ ሰላማችን ነው ይላል ሐዋርያው ቅዱስ ጳውሎስ። እርሱ ሰላማችን ነው በመስቀል ላይ ሁለቱን ወገኖች አንድ አደረገ ይላል። ወገብረ ሰላም በዲበ ዕፀ መስቀል ይላል። ሁለቱን እነዛ ህዝብና አሕዛብ ተለያይተው ይኖሩ የነበሩትን አንድ ያደረገ ሰላማችን ክርስቶስ ነው። የጠቡን ግድግዳ ያፈራረሰ ሰላማችን ኢየሱስ ክርስቶስ ነው ብሎ የመጀመሪያው ግብረ ሰላም ለክርስቶስ ይሰጣል። ከዚያ በኋላ ደግሞ ግብረ ሰላም የሚባለው ደግሞ የሰላም ግብዣ የሚባለው ቅድም ሱሩ ቅዳሜ ዕለት አባቶቻችን ልብሰ ተክህኖ ለብሰው ቄጠማ ይዘው ያበስራሉ። ምንድነው ሲያበስሩ የሚሉት? ኃጢአት በክርስቶስ ደም ተደመሰሰ፣ የጠቡ ግድግዳ ፈረሰ፣ እግዚአብሔር ነገሰ። ይኸው እንግዲህ እግዚአብሔር ነገሰ እየተባለ ነው የሚነገረው አዋጁ ማለት ነው። ይሄንን አዋጅ ማለት ነው። በዚህ አዋጅ መልኩ አባቶቻችን ቄጠማውን ይዘው ያበስራሉ። ከዚያን ጊዜ እንግዲህ ጾሙ አብይ ጾም ተፈጽሞ የትንሣኤ በዓል መከበር ከጀመረ ጀምሮ ልክ እስከ መጨረሻው ማለት ነው እስከ በዓለ ጰራቅሊጦስ ማለት ነው እስከ በዓለ ጰራቅሊጦስ ድረስ ይሄ ግብዣ በየቤቱ ምእመናን ያደርጉታልና የተቀደሰ ነው። ያና ግብረ ሰላም ባለው የሰላም ግብዣ ምእመናን በቤታቸው ደግሰው ብሉልን ጠጡልን፣ በእናንተ መምጣት ቤታችን ይባረክልን፣ በእናንተ መምጣት ቤታችን እንግዲህ ህይወታችን እንግዲህ ይጣፍጥ፣ ቤታችን ኑሯችን ብርሃን ይሁን፣ እናንተ ጸሎት ለኛ ይጠቅመናል ብለው የሚያደርጉት በጎ ተግባር መነሻው የክርስቶስ ሞትና ትንሣኤ ነው። ግብረ ሰላም ባጭሩ ይሄን ይመስላል። እሺ ቃልት ያሰማልን መምህር። የመጨረሻው ጥያቄያችን የሚሆነው በዓለ ትንሣኤን ስናከብር በምን አይነት መልኩ ነው ማክበር ያለብን የሚለው ይሆናል። በዓለ ትንሣኤን ስናከብር ትርጉሙ ገብቶን ነው ማክበር ያለብን። ትርጉሙ ሳይገባን የምናከብረው እንደው ለበዓሉ ትርጉም ዕቃ ማለት ማስተዋል አይኖርም፣ ግንዛቤም አይኖርም። ስለዚህ ትርጉሙ ሲኖረን ሲገባን እናስብበታለን፣ እናስተውለዋለን ማለት ነው። ስለዚህ ትርጉሙ ገብቶን ነው ማክበር ያለብን። ስናከብርም ደግሞ ያው ክርስቶስን ልበሱ ይላል ሐዋርያው ቅዱስ ጳውሎስ። ለብሰን ማለት ለበዓለ ትንሣኤ የሚገባውን ነጫጩን ልብስ ለብሰን ማክበር ነው የመጀመሪያው። ከአባቶቻችን ጋር በዓለ ትንሣኤን በቤተ ክርስቲያን ሄደን ያው ጧፉን እያበራን ከአባቶቻችን ጋር ጎን ሆነን እነሱ ሲዘምሩ ሲያሸበሽቡ በቀኝና በግራ ወንድ አለ ሴት አለ፣ ሴቶችም በሴቶች ቦታቸው ወንዶችም በወንዶች ቦታቸው ካህናትም በቦታቸው ሆነው ሲያመሰግኑ የጋራ ምስጋና ነው ይሄ ምስጋና። ስለዚህ ለብሰን ነጭ ልብስ መላእክት እኮ አሁን በትንሣኤው የታዩት እኮ ወለብሱ ጸዓዳ ከመ በረድ ነው የሚለው ያ መልአኩ ይላል የማቴዎስ ወንጌል ምዕራፍ 28 ላይ እንደምናገኘው ሴቶቹ ትንሣኤውን ፍለጋ ወደ ክርስቶስ መቃብር ሲሄዱ መልአኩ ነጭ ጸዓዳ ልብሱ እንደ በረዶ ነጭ የሆነ ልብስ ለብሶ አገኙት ነው የሚለው። በጣም ለምንድን ነው መልአኩ የለበሰው? ወራት ፍሲት ነው፣ የደስታ ወቅት ነው፣ የተርላ ወቅት ነው ብሎ ነጭ ልብስ ለብሶ ነው መልአኩ የታየው። ሁለት መላእክት ይላል አንድ መላእክት ይላል፣ እንደ ማርቆስ አንድ መላእክት ይላል ማለት ነው። እንደ
ከዛም ደግሞ እንደ ማቴዎስ 1 መላእክት ይችላል። ከዛ እንደ ሉቃስ ደግሞ 2 መላእክት ይችላል። እንደ ዮሐንስ 1 መላእክት ይችላል። ይሄ አነጋገራቸው ነው። ይሄ የወንጌላውያን የማርቆስ አጻጻፋቸው አነጋገራቸው ነው። ስለዚህ መላእክት እንግዲህ አንዱ በራስጌ አንዱ በግርጌ ሆኖ የታዩበት ያ ልብሳቸው ነጭ ልብስ ነው። ስለዚህ ለበዓለ ትንሣኤ የሚገባው ነጭ ልብስ ለዚህ ነው አባቶቻችን ለትንሣኤ የሚቀድሱት ነጭ ልብስ ለብሰው ነው። ከመላእክት ጋር ተያይዞ ነው። የእርገቱ እውነትን የምናየው እንደዚሁ ነጭ ልብስ ለብሰው ነው መላእክት የምናያቸው። ስለዚህ አገልግሎታችን ነጭ ልብስ ለብሰን ከዛም ሲቀጥል ደግሞ በምስጋና ነው የምናከብረው። በዓሉን በምስጋና እናቀርባለን። ምን እንዴት ሆነን ደስ ብሎን ዛቲ ዕለት እንተ ገብረ እግዚአብሔር እንተፈሳ ወደ ታሐሰይ ባቲ ይቺ ዕለት እግዚአብሔር ስራ ይሰራባት ናት ብሏል ነብዩ እግዚአብሔር ቅዱስ ዳዊት ሲናገር። በዕለቱ ለሚጠት ተነግሯል። ኋላ ግን ለፍጻሜው አዲስ ኪዳን በዕለተ እሑድ ነው ክርስቶስ የተነሳው። በዕለተ እሑድ ስለተነሳ ይቺ ታላቅ ስራ ሰርቷል። ታላቅ ስራ ሰርቷልና በዚህ ዕለት ደስ ብሎን እግዚአብሔርን እናመስግን ይላል። ደስ ብሎን እግዚአብሔርን የምናመሰግንበት ነው ማለት በዚህ አይነት መልኩ ነው ትንሣኤን የምናሰብ። ከዚያ ሲቀጥል ግን ዋናው ነገር የሰው ልጅ ቅዱስ ሥጋውንና ክቡር ደሙን እየተቀበለ ነው ማሳለፍ ያለበት በዓሉን። አሁን ይሄ በዓሉ ትንሣኤ ነውና በትንሣኤ በዓሉን ምክንያት አድርገን ምንድነው የምናደርገው? በዓሉን ምክንያት አድርገን መቁረብ ነው የሚያለው፣ ማስቀደስ ነው የሚቀድመው። ይሄ ነው በዓሉን ምክንያት አድርገው እኮ ሰዎች እኮ ያለ ልክ ሲበሉ ነው የምታያቸው፣ ያለ ልክ ሲጠጡ ነው የምታያቸው፣ ሰክረው ነው የሚገቡት የምታያቸው። ያለ ልክ ማለት ነው ያለ ልክ በቃ መሆን የማይገባው ነገር ይሄ ከዓላማው ጋራ ከበዓሉ ጋራ አይገናኝም ይሄ ነገር ማለት ነው። እንዴ በዓሉ እኮ የኛ አይመስልም እኮ ሲመለከት አንዳንድ ጊዜ በቃ ምሽቱ ላይ ሰው የሚያሳልፈው ሰክሮ ያለ ልክ በልቶ ጠጥቶ ሰው በልኩ ይበላል፣ በልኩ ይጠጣል፣ እግዚአብሔርን ያመሰግናል። ይሄ የተፈቀደ ነገር ነው። ከልክ በላይ ግን ምንድነው መጽሐፍ ሲና አብዝታችሁ አትገበሩ ነው የሚለው። በሁሌም ቀን በበዓል ቀን አብዝታችሁ በመጠኑ በልኩ አድርግ። እንኳን አይደለም ምግብ መብል መጠጥ ቃል እግዚአብሔር እንኳን ምንድነው ዘምር በመጠን ከመይዘንጉ አሃው ነው የሚለው። ሁሉን ነገር በልክ በመጠን ዘምር ነው የሚለው። ትምህርቱን በመጠኑ ነው የሚሆነው፣ ዝማሬውን በመጠኑ ነው፣ ምግብን በመጠኑ ነው የሚሆነው። እንደዛ ሲሆን እግዚአብሔር ይቀበለዋል ማለት ነው። ስለዚህ በዓሉን ምክንያት አድርገን እኛ ከልክ በላይ ሆነ ዝም ብሎ ተላደ ፈንጠዝያ መሆን የለበትም። በዓሉን ምክንያት አድርጎ ዝም ብሎ ሰክሮ ወደ ቤቱ መግባት የለበትም። በአገባብ ባለው በልክ በመጠን ነው በዓል የሚከበረው። ከዚያም ባሻገር በጣም የምናየው በዓሉ ትርጉም በጣም እንደገባን የምንረዳው ከድሆች ጋር ማሳለፍ ነው ዋናው ነገር ማለት ነው። ችግረኞችን ካሉ በዚያ ካደገስናት ድግስ ከዚያች ቆርሰን መስጠት ነው። መቁረስ ብቻ ሳይሆን አንዱ እንጀራ መስጠት ነው እንጂ ሙሉ እንጀራ መስጠት ነው እንጂ አይደለ እንዴ? እግዚአብሔር ሰጥቶናል፣ ለዚህ ያደርሶናል፣ ለዚህ እግዚአብሔር እኮ እነሱ አሁን ድሆች በእነሱ በኩል አሰበ ብሎ እንዲያመሰግኑ እነሱ እየከፋቸው እኛ ደስተኛ ብንሆን አይ የጎደለ ነገር አለ ማለት ነው። ከኔ ለአንዱ ያላደረጋችሁለት ለኔ በቃ ምንድነው ይለኮ ከናንተ መካከል ለአንዱ ያላደረጋችሁለት ለኔ ያላደረጋችሁም ያ አዝኖ ተክሶ ቀዙሞ ሲያሳልፍ አንተ ደስ ተውል ታሳልፍ። ይሄ በዓሉ በዓል አይደለም ማለት ነው። ጓደኛህን አስበው ነው። የተቸገረ አለ ማለት ነው። አስፋልት ላይ የሚያሳልፍ አለ ማለት ነው። አንድ ዳቦ የሚበላበት ያጣ አለ ማለት ነው። በዛን ሰዓት አንተ ከችግረኞች ጋር ማሳለፍ የክርስትና ዓላማውም አንዱ ግቡ ነው። በዓሉ በመጣ ቁጥር ወዴት ነው ሰው የሚሄደው? በዓለ ትንሣኤ ሲመጣ ወደ መዝናኛ ቦታ ነው እንደ ሰው መሄድ ያለበት? ወደ መዝናኛ ቦታ አይደለም እኮ ሰው ወደ መዝናኛ ቦታ ነው የሚሄደው። አሁን በዛን ሰዓት ሰው ወደ ነው መሄድ ያለበት? ወደ ሆስፒታል የታመሙ ለበዓል ወደ ሆስፒታል ይሄድ፣ ለበዓል ወደ ድሆች ሰፈር መሄድ ወዳሉበት ወደሚገኙበት ምን ሄዶ ሰፈራቸው እኮ ተሄደ እኮ አስፋልቱ ላይም ድሃ ታገኛለህ፣ የተወሰነ ቦታ ችግረኛ ታገኛለህ። ወደ መዝናኛ ቦታ ከማሳለፍ ይልቅ ከድሃ ጋር ማሳረፍ፣ ከተራበው ከተጠማው ጋር ማሳለፍ፣ ከዚያ ከታመመው ሰው ጋር ማሳለፍ። የታመመ ሰው እኮ ተስፋው ምንድነው? ትልቁ ተስፋ የሚጠይቀው ሰው ነው። የሚጠይቀው ሰው እያጣ እኮ የጸበል ቦታ ወድቆ የሚጠይቀው ሰው እያጣ እኮ ስንት ተቸግሯል። ቢያንስ በበዓል እንኳን የሚያቀምሰኝ ሰው ባገኝ እያለ ተስፋ የሚያደርገው ሰው ነው። ስለዚህ የበዓሉን ሁኔታ የምናከብረው በዚህ አይነት መልኩ ነው ማለት ነው። ቃልዎት ያሰማልን። በእውነቱ በጣም ደስ የሚል ብዙ ትምህርት የተማርንበት ውይይት ነበረ። ውይይታችንን ከመጨረሳችን በፊት አንድ የትንሣኤ ወረብ ይሉልንና ውይይታችንን እንጨርሳለን። እሺ፣ የትንሣኤ ወረብ እንግዲህ አሁንም አመላለስ ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም ከሚለው ላይ እሱ ላይ እናነሳለን ማለት ነው።
ሰላም 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 ሰይኩን ሰላም ሰይኩን ሰላም ሰይኩን ሰላም ሰይኩን ሰላም ከዛሬ ጊዜ ጀምሮ ደስታ ሰላም ይሁን የሚል መልእክት ነው ያለው። ቃልዎት ያሰማልን። ተመልካቾቻችን ከዚህ ከትንሣኤ ውይይት ብዙ ቃለ እግዚአብሔርን እንዳገኛችሁ ተስፋ እናደርጋለን። ለመምህራችን ቃልዎት ያሰማልን።